በምርኮ በአምስተኛው ዓመት ሕዝቅኤል በወንዙ ዳር ሳለ ሰማያት ተከፈቱ። ያየው ራእይ በሰው ቋንቋ ለመግለጽ የሚከብድ ነበር። 4 ፊቶች፣ የሰው፣ የአንበሳ፣ የበሬ እና የንስር ያላቸው ሕያዋን ፍጥረታት አየ። ከእነርሱም ጎን እርስ በርስ የተጠላለፉ በዓይኖች የተሞሉና የሚሽከረከሩ ግዙፍ ጎማዎች ነበሩ። ከላያቸው ደግሞ እንደ ሉል የሚያንጸባርቅ ጠፈር ነበር። በዚያም ጠፈር ላይ የሰምፔር ድንጋይ የሚመስል ዙፋን፣ በዙፋኑም ላይ እሳት የሚመስል የእግዚአብሔር ክብር ተቀምጦ ነበር። ይህ ራእይ ለሕዝቅኤል የነገረው አንድ ትልቅ መልእክት ነበር። እግዚአብሔር በኢየሩሳሌም ቤተ መቅደስ ብቻ የሚወሰን አምላክ አይደለም። እርሱ በባቢሎን ወንዝ ዳርም በምርኮም ስፍራ ከሕዝቡ ጋር አለ። ክብሩ ተንቀሳቃሽ ነው። ሕዝቅኤል በግንባሩ ወደቀ። እግዚአብሔርም የሰው ልጅ ሆይ ተነሳ አለው። እግዚአብሔር ሕዝቅኤልን በዚህ መጽሐፍ ውስጥ ከ90 ጊዜ በላይ የሰው ልጅ ሆይ እያለ ይጠራዋል። ይህም ሕዝቅኤል ተራ ደካማ ሰው መሆኑን፣ ነገር ግን የጠራው አምላክ ሁሉን ቻይ መሆኑን የሚያሳይ ነው።